ሁላችንም በቀን ስንት ሰዓት ስክሪን ላይ እንጣዳለን? በተለያየ መልኩ ስክሪን ላይ እናሳልፋለን። አረ እንደውም ውሎና አዳራችን ስክሪን ላይ ሆኗል። እናም አይናችን ቢታመም አያስገርምም። መነጽር አሊያም የአይን ጠብታ ላይ ከመድረሱ በፊት እነዚህን የአይን ውጥረት የሚያስታግሱ ልምምዶችን ለምን አይሞክሩም? አንደኛ፣ አይን ማንከባለል። ለመጀመሪያ አይንን ወደ ቀኝና ከዛም ወደ ወለሉ ያንከባልሉ። በሰዓት አቅጣጫ 5 ጊዜ ያድርጉት። ከዛም ሌላኛውን አቅጣጫ ሌላ 5 ጊዜ ያድርጉት። እነዚህን ዑደቶች 3 ጊዜ ማድረግ። ትከሻውን ዘና ማድረግ፣ አንገቶን ቀጥ ማድረግና ወደፊት መመልከት፣ ወደ ግራ መመልከትና ከዛም ቀስ ብሎ አይንን ወደ ጣራ ማዞር። የተሻለ ውጤት ለማግኘት እያንከባለሉ አይኖቹን ይዝጉ። ይህ በአይን ጡንቻ ላይ ያለውን ጫና ያቃልላል። ሁለተኛ፣ አይንን ማዟዟር። አይንን ማዟዟር ለማየት ብቻ አይደለም ጥቅሙ፣ የአይን ጡንቻዎችን የበለጠ ጠንካራ ለማድረግ ሊጠቅም ይችላል። ናም እንዴት እንደሚያደርጉት እነሆ። ምቹ በሆነ ወንበር ላይ በመቀመጥ ወደፊት ቀጥ በማለት ይመልከቱ። ከዛም የአንገትን ቦታ ሳይቀይሩ አይንን ወደ ላይ ያንቀሳቅሱ። ከዛም በኋላ አይንን ወደ ታች ማንቀሳቀስ ለ10 ጊዜ ደጋግሞ ማድረግ። ያንን ካደረጉ በኋላ አንገትን ሳያንቀሳቅሱ በተቻለ መጠን ወደ ግራ መመልከት ያቆዩት። ከዛም በተቻለ መጠን ወደ ቀኝ መመልከት እናም 10 ጊዜ መድገም። ይህንን ለ4 ጊዜ ያድርጉት። ሶስተኛ፣ አይንን መጫን። አመልካች ጣት በእያንዳንዱ የአይን ሽፋን ላይ ማስቀመጥና ለ10 ሰከንድ በጣም በቀላሉ መጫን። በጣም ከተጫኑት አይን ሊጎዳ ይችላል። አራተኛ፣ ጭፍን ግልጥ ማድረግ። ኮምፒውተር ወይም የሞባይል ስክሪን ላይ ያለማቋረጥ ማየት ተፈጥሯዊ በሆነ መንገድ ጭፍን ግልጥ ማድረግ ያስረሳል። ለዛም ነው አይን የሚቀላው፣ የሚታመመውና የሚቆጣው። ነገር ግን ብልጭ ድርግም በማለት ብቻ ሳይሆን የደከሙ አይኖችን ለማስታገስ ባዶ ግድግዳ ይፈልጉና ከፊት ለፊቱ ይቀመጡ። አንገትን ቀጥ በማድረግ ትከሻን ዝቅ ያድርጉ። አይንን ይዝጉና እናም ከመክፈቱ በፊት ለ30 ሰከንዶች ይቆዩ። ያንን 10 ጊዜ ያድርጉት። አምስተኛ፣ ወደ ጎን ማየት። ምቹ የሆነ ቦታ ይሁኑ። ጭንቅላትና አንገት ሳይንቀሳቀሱ ወደፊት መመልከት። በተቻለ መጠን ወደ ግራ መመልከት። አይኖችን በዛ ቦታ ላይ ለ3 ሰከንዶች ማቆየት። አሁን ለ1 ሰከንድ ወደፊት መመልከት። በተቻለ መጠን አይንን ወደ ቀኝ ማንቀሳቀስና ለ3 ሰከንዶች ማቆየት። ይህንን አጠቃላይ 10 ጊዜ መድገም። ስድስተኛ፣ በተቻለ ፍጥነት አይኖችን ወደ ላይና ወደ ታች ማንቀሳቀስ 10 ጊዜ አድርጉት። እናም ከዛ የ5 ሰከንድ ረፍት መውሰድ። ይህንን ዑደት 3 ጊዜ መድገም። ሰባተኛ፣ የአይን ማሳጅ። በሰውነት ውስጥ ያሉትን ጡንቻዎች ለማዝናናት ማሳጅ ጥሩ ነው። ለትናንሽ የአይን ጡንቻዎችም እንዲሁ። ከከባድ ቀን በኋላ ጥሩ ዘና የሚያደርግ ማሸት መጠቀም ይቻላል። በተጨማሪም ይህ ለደረቅ አይን በጣም ጥሩ ነው። ይህንን ለማድረግ ምቹ በሆነ ወንበር ላይ መቀመጥ፣ ትከሻን ፈታ፣ ጭንቅላትን ትንሽ ወደ ኋላ ማዞርና አይኖችን መዝጋት። ከዛም ጣቶችን በእያንዳንዱ የአይን ሽፋን ላይ በማድረግና በክብ እንቅስቃሴ ማንቀሳቀስ። አስማቱ የሚመጣው እዚህ ጋር ነው። በግራ አይን ላይ ያለውን ጣት በሰዓት አቅጣጫ ማንቀሳቀስ፣ በቀኝ አይን ላይ ያለውን ሌሎቹን ጣቶች በተቃራኒ ሰዓት አቅጣጫ ማንቀሳቀስ። ከ10 ድግግሞች በኋላ በእያንዳንዱ አይን ላይ አቅጣጫውን መቀየር። ስምንተኛ፣ ትኩረትን መቀየር። በትኩረት ላይ ችግር ካለቦት ይህ ልምምድ በእርግጠኛነት ለርሶ ነው። በመስኮት አጠገብ ወንበር ማስቀመጥና መቀመጥ። ቀኝ እጅ ከፊት በማድረግ አውራ ጣትን ማውጣት። በመጀመሪያ ለ2 ሰከንዶች ያህል በአውራ ጣት ጫፍ ላይ ማተኮር። ከዛም ለተመሳሳይ ጊዜ በመስኮት ላይ ያተኩሩ። ነገር ግን እጅ መንቀሳቀስ የለበትም። እናም በመጨረሻ ለ2 ሰከንድ ከመስኮት ውጭ በሆነ ነገር ላይ
እንደ ሕንፃ ወይም ዛፍ ላይ ማተኮር። ከዛም ትኩረትን ወደ አውራ ጣቶ ይመልሱ። ይህንን ዑደት 10 ጊዜ ያድርጉት። 9ኛ በመጀመሪያ እንዲሞቅ ለማድረግ እጆቻችሁን ትንሽ እሹት። ከዛም ክርኖቹን ጠረጴዛ ላይ ያድርጉና መዳፎን በተዘጉ አይኖቹ ላይ ማድረግ። ውጥረቱ ከኃይል ላይ እንደወጣ ሲሰማዎት ጥልቅና የተረጋጋ ትንፋሽ መውሰድና ዘና ይበሉ። ምርጥ ውጤት ለማግኘት ይህንን ለ5 ደቂቃዎች ያድርጉት። የአይን ጤናንና እይታውን ጥርት አድርጎ ለመጠቀም ምርጡ መንገድ ወደ አይን መወጠር የሚወስዱ ነገሮችን ማስወገድ ነው። እርግጥ ነው ኮምፒውተር፣ ስልክ ወይም ታብሌቶች ቼክ እንዲያደርጉ አልነግሮትም። ያ ፍጹም ከንቱ ነው። ነገር ግን ቢያንስ አይኖቹ በስክሪን ላይ እንዳይጣበቁ የተወሰነ መደበኛ እረፍት ለመስጠት የሥራ ሁኔታን ማስተካከል ይችላሉ። በኮምፒውተር ፊት ለፊት ለረጅም ጊዜ መስራት ወይም ሌላ የዩቲዩብ ሩጫ ላይ ከሆኑ በየ20 ደቂቃዎች እረፍት መውሰድና ለ20 ሰከንድ በ20 ጫማ ርቀት ያለውን ነገር መመልከት። ዛሬ ላይ የሞባይል ስክሪን ወይም ኮምፒውተርን በመመልከት በቀን ስንት ሰዓት ያጠፋሉ? የደከሙ አይኖችን ለማረጋጋት ምን እንደምታደርጉ በአስተያየት መስጫ ውስጥ አሳውቁን። ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁ ያካፍሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ የሚለውን ይጫኑ።